ጠላት ደጋግሞ የሚነግርህ በውስጡ ያለው መሻት፣ በውስጡ ያለውን ድካም፣ በውስጡ ያለውን ስንፍና ሲተነፍስ እሱን ነው የምታስተጋባለት ማለት ነው። ነገር ግን ከሚዲያ አንጻር ቅድም እንዳነሳሁት ናሬሽን አንድ አደገኛ ችግር አለ። ሳታቁ ወይም የኛ ጓደኞች ሳያቁ የሚያጠፉት ጥፋት የጠላትን የተዛባ ዜና የማባዛት የማድረስና የወገንን የማራከስ በሽታ ልክ እንደ ኮሮና ነው እኛ ውስጥ ያለው። ጠላት አንድ ውሸት ሲዘራ ሁሉም ፎርማል ኢንፎርማል ሚዲያ ጆሮ የሚሰጠው የሚያባዛው እሱን ነው። ምን ማለት ነው? ከሚዲያ አንጻር ጠላት ደጋግሞ የሚነግርህ በውስጡ ያለው መሻት፣ በውስጡ ያለውን ድካም፣ በውስጡ ያለውን ስንፍና ሲተነፍስ እሱን ነው የምታስተጋባለት ማለት ነው። አሁንም ትምህርት መውሰድ ያለብን ከየትኛውም ወገን ይሁን የራስን ድል ለማግዘፍና ሌላውን ለማኮሰስ የሚደረጉ የውሸት ፕሮፓጋንዳ ስናይ አይተን አላየንም፣ ሰምተን አልሰማንም በማለት ብቻ ልንቀጣው እንችላለን። ብዙ ባየን ቁጥር ግን ተመልካች አለው የሚል እሳቤ ስለሚፈጥር ውሸት የለመደ ሰው በየቀኑ እየዋሸ ይቀጥላል። ውሸቱ እንዲቀጥል ደግሞ እኛ ተባባሪዎች ነበርን ማለት ነው። አሁንም ይታያል ይሄ ዝንባሌ። የሚዲያ ሙያተኞች ይሄንን ማወቅ፣ መከላከል፣ ማስተማር አለባችሁ። የምንፈልገውን ነው ደጋግመን የምንናገረው እንጂ የሚሰድበንን የሚቀጥፈውን የሚዋሸውን የምናስተጋባ ከሆነ የሚዲያው ጉዳይ በታጠረ ቦታ የሚቀመጥ አይደለም። ከቁጥጥራችን ውጭ በጣም በርካታ ሰዎች የሚያዩት ነው፣ ህፃናትም ጭምር። በዚያ ምክንያት የተሳሳተ ታሪክ እንዲያድር ስለሚያደርግ ጥንቃቄ ማድረግ ይኖርብናል።